ሰላም ሰላም ጤና ይስጥልኝ እንዴት አላችሁ በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል ገና አዲስ ከሆናችሁ በዚህ ቻናል የአማርኛ የእንግሊዘኛ የሂሳብና የሌሎችንም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። ስለሆነም በየትኛውም ዓለማት ብትሆኑ ኢሞ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ቀጥታ ተመዝግባችሁ ትምህርታችሁን መከታተል ትችላላችሁ ማለት ነው። ገና አዲስ ከሆናችሁ ላይክ ሼር ሰብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ደግሞ ይዤላችሁ የመጣው የአማርኛ ፊደላትን ሙሉ ከአንድ እስከ መጨረሻው እስከ 34 ያሉ ፊደላቶችን የምናይ ይሆናል። እንግዲህ ከአማርኛ ፊደላት ስንል የምንጀምረው ከመጀመሪያ ከሀ ነው። ከሀ ጀምረን እስከ መጨረሻው እስከ ፐ ድረስ ያሉትን ዛሬ በደንብ እናያለን ማለት ነው። እነዚህ ፊደላት በትክክል ካላችሁ ከቆጠራችሁ ገጣጥማችሁ ቃላቶችን ለማንበብ ለመጻፍ ምንም ነገር ስለማትቸገሩ እነዚህ በጣም እና በጣም ወሳኝ መሰረቶች ናቸው ማለት ነው። አማርኛ ለማንበብና ለመጻፍ ስለዚህ በደንብ ተከታተሉ። እየጻፋችሁ ቢሆን ደግሞ የበለጠ ግልጽ ይሆንላችኋል ማለት ነው። ኦኬ አሁን ቀጥታ ወደ ጥናታችን እንገባለን። ከዚህ ከመጀመሪያው እንጀምራለን። ይቺ እዚህ ጋር የምታዩት የአማርኛ ፊደል ሀ ትባላለች። ሀ ትባላለች። አሁን እዚህ ጀምሬ እኔ ወደዚህ ተራውን እልላችኋለሁ በደንብ ተከታተሉ። ሀ ሁ ሂ ሃ ሄ ህ ሆ ሆ ኦኬ ወደ ሁለተኛው ለ ሉ ሊ ላ ሌ ል ሎ ሎ ኦኬ ቀጣይ ሀ እነዚህ ሁለቱ ሀ ይባላሉ። ይቺ ሀሌታ ይቺ ደግሞ ሀመርሃ ሀ ሁ ሂ ሃ ሄ ህ ሆ ሆ ኦኬ ይቺ ደግሞ መ ትባላለች። መ ሙ ሚ ማ ሜ ም ሞ ሞ ሰ ሱ ሲ ሳ ሴ ስ ሶ ሶ እሺ እዚህ ጋር ደግሞ ይቺ ረ ረ ሩ ሪ ራ ሬ ር ሮ ሮ ኦኬ ወደ ቀጣይ ስንመጣ ደግሞ እዚህ ጋር ይቺም ደግሞ ሰ ትባላለች። መጀመሪያ አንደኛዋን ሰ አይተናል። ይቺም ደግሞ ሁለት አይነት ሰዎች አሉ። አንደኛ ቀደም ብለን ያየናለች፣ አንደኛዋ ደግሞ ይቺ ነች። ስለዚህ ይቺም ስትነበብ ሰ ነው። እንደምታዩት በቅርጿ ከመጀመሪያዋ ትለያለች፣ ነገር ግን በድምጻቸው በአገልግሎታቸው ተመሳሳይ ናቸው ማለት ነው። ኦኬ ሰ ሱ ሲ ሳ ሴ ስ ሶ ሶ እሺ ከዚህ ጋር ደግሞ እቺ ደግሞ ሸ ሸ ሹ ሺ ሻ ሼ ሽ ሾ ሾ ኦኬ ከዚህ ጋር ደግሞ እቺ ቀ ቀ ቁ ቂ ቃ ቄ ቅ ቆ ቆ ኦኬ ከዚህ ጋር ደግሞ እቺ በ በ ቡ ቢ ባ ቤ ብ ቦ ቦ ተ ተ ቱ ቲ ታ ቴ ት ቶ ቶ እሺ እቺ ደግሞ ቸ ቸ ቹ ቺ ቻ ቼ ች ቾ ቾ ኦኬ ወደዚህ ስንመጣ ደግሞ እቺ ደግሞ የ ትባላለች። የ የ ዩ ይ ያ የ ይ ዮ ዮ ኦኬ እዚህ ጋር ደግሞ እቺ ነ ነ ኑ ኒ ና ኔ ን ኖ ኖ
እሺ ወደ ቀጣይ ስንሄድ ደግሞ ኘ ኘ ኙ ኚ ኛ ኜ ኚ ኞ ኞ። ይቺ ደግሞ አ ኡ ኢ አ ኤ እ ኦ ከ ኩ ኪ ካ ኬ ክ ኮ። እሺ ይቺ ደግሞ ሀ ትባላለች። ሆ ሄ ሃ ሄ ህ ሆ። እሺ ወደ ቀጣይ ስንመጣ ደግሞ ከዚህ ጋር ደግሞ ይቺ የምታዩት ደግሞ ይቺ ማን ትባላለች? ወ ትባላለች። ወ ው ዊ ዋ ዌ ው ዎ። እሺ እዚህ ጋር ደግሞ ዘ ዙ ዚ ዛ ዜ ዝ ዞ ዠ ዡ ዢ ዣ ዤ ዥ ዦ። ጉድ ኦኬ። ይቺ ደግሞ ደ ዱ ዲ ዳ ዴ ድ ዶ። ኦኬ ወደዚህ ጋር ደግሞ ስንመጣ ይቺ ደግሞ ጀ ጁ ጂ ጃ ጄ ጅ ጆ። ኦኬ ከዚህ ጋር ደግሞ ገ ጉ ጊ ጋ ጌ ግ ጎ። እሺ ወደ ቀጣይ ስንመጣ ደግሞ እዚህ ጋር ይቺ ደግሞ ጠ ነች። ጠ ጡ ጢ ጣ ጤ ጥ ጦ። እሺ ይቺ ደግሞ ጨ ጩ ጪ ጫ ጬ ጭ ጮ። እሺ እዚህ ጋር ደግሞ ጰ ጱ ጲ ጳ ጴ ጵ ጶ። እሺ ይቺ ደግሞ ጸ ጹ ጺ ጻ ጼ ጽ ጾ። ፈ ማን አልኳችሁ? ይቺን ደግሞ ፈ ፉ ፊ ፋ ፌ ፍ ፎ። ኦኬ ይቺ ደግሞ እዚህ ጋር ተመሳሳይ ይቺ ጸ ብለናል አይደለ? ይቺም ደግሞ ማን ትባላለች? ጸ ትባላለች። ሁለቱም ጸ ናቸው። ጸ ጹ ጺ ጻ ጼ ጽ ጾ። ኦኬ ወደ መጨረሻዋ ስንመጣ ደግሞ ይቺ ደግሞ አ ነች። አ ኡ ኢ አ ኤ እ ኦ። እሺ ይቺ ደግሞ ሀ ትባላለች። ሶስት አይነት የሀ አይነቶች አሉ። መጀመሪያ ሀሌታ ሀ ብለን ያየናታለች። ሁለተኛ ላይ ደግሞ ሀመር ውሃ ብለን ያየናታለች። ይቺ ደግሞ ብዙሃን ውሃ ትባላለች። ሶስተኛዋ የሀ አይነት ነች ማለት ነው። እንግዲህ ሶስቱም የሀ አይነቶች እንዳያችኋቸው በቅርጻቸው የተለያዩ ናቸው። ነገር ግን የተለያዩ ነገሮችን ስንጽፍ ግን እንደፈለግን የፈለገንን መጠቀም እንችላለን ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ። ኦኬ ከዚህ ጋር ደግሞ ፐ ፑ ፒ ፓ ፔ ፕ ፖ። እሺ ይቺ ደግሞ ቨ vu
ቪ ቫ ቬ ቭ ቮ ቮ። እንግዲህ አጠቃላይ የአማርኛ ፊደላቶች ይሄን ይመስላሉ ማለት ነው። እነዚህ እናንተ ሙሉ በአጠቃላይ አማርኛ ፊደላቶች እነዚህ 34ቱን በደንብ አድርጋችሁ ካጠናችሁ አማርኛ ለማንበብ ምንም ነገር ወደኋላ የሚያደርጋችሁ የለም ማለት ነው። ምክንያቱም ሁሉም የአማርኛ ቃላቶች የአማርኛ አረፍተ ነገሮች ሙሉ ሀሳቦችን ብታዩ ከእነዚህ ወጣ ምንም ነገር የለም ማለት ነው። ስለዚህ እነዚህን በደንብ አድርጋችሁ ተለማመዱ። በደንብ አድርጋችሁ ያዟቸው። እነዚህን በደንብ ከያዛችሁ በኋላ ደግሞ በቀጣይ ደግሞ ቃላቶችን ይዤላችሁ እመለሳለሁ። እነዚያን ቃላቶች በደንብ ትለማመዳላችሁ ማለት ነው። ለዛሬ ግን እነዚህን ቪዲዮዎች በደንብ አድርጋችሁ ምክንያቱም እነዚህ ሙሉ አጠቃላዮች ናቸው ከጀምረን እስከ ፐ ድረስ ያሉት 34ቱን ፊደላቶች ስለሆኑ እነዚህን በደንብ አድርጋችሁ ከያዛችሁ ደቂቃው በጣም ትንሽ ነው። በ10 ደቂቃ ሙሉ ፊደላቶችን ማጥናት ማለት ቀላል ነገር አይደለም። ጽፋችሁ ያዟቸው። እዚያ ድምፁን እየደጋገማችሁ ያዙትና ቀጣይ ደግሞ ቃላት ምስረታ እንለማመዳለን። እስከዚያው ድረስ መልካም ጊዜ። ባይ ባይ።